እዚህ ቀደም በተደጋጋሚ ገልጫለሁ። የብልጽግና አባልም እንደሆን ተጠይቄ ነበር። ፍላጎቴ ስላልሆነ ነው እና በእኔ ይጠቀማል የሚል እምነት የለኝም። የመንግስት ባህሪ አይፈቅድም። መንግስትን በእኔ ለመጠቀም ቢፈልግ እኔ እድሉን የምሰጠው አይመስለኝም፣ አልሰጠውም። እና በዚህ መልኩ ቢታይ ጥሩ ነው። አይ ቲንክ የዳሰስኳቸው ይመስለኛል። በመጀመሪያው ዙር የቀረቡትን ጥያቄዎች ወደ ሁለተኛው ዙር መሄድ እንችላለን። ሁለተኛ ዙር ላይ ሞገስ የሐሳብ ገበታ ምናላቸው ከጊዮን፣ ሀብታሙ ከኩሽ እና ጴጥሮስ ከኢኤምኤስ አሁን በጠራሁት ቅደም ተከተል መቀጠል ትችላላችሁ እና በተቻለ መጠን ግልጽና አጭር ብታደርጉት ጥያቄውን ጥሩ ነው። እሺ እኔ ልቀጥል። እሺ ድምጽ የሚሰማ ከሆነ በቀጥታ ወደ ጥያቄ ነው የምገባው። አንድ ጥያቄ እንዳጋጣሚ ሌሎቹ ሀብታሙ አያሌውና ሌላው ስለጠየቁ አልደግመውም። ስለዚህ በሌላ ጥያቄ ተካዋለሁ የተከታተልኩ ስለነበረ። እንግዲህ በቅድሚያ ከዚህ በፊትም ለመግለጽ እንደሞከርኩት አሁንም የምናገረው ነገር ቢኖር ለምን ወደ ሀገር ቤት ትሄዳለህ፣ ምን ታደርጋለህና ወዘተ ጥያቄዎችን አልጠይቅም። የማልጠይቅበትም ምክንያት በሐሳቡ ካመናችሁበት እንርዳው ከቻለን ደግሞ እንረዳው ብዬ ከዚህ በፊትም ስላለፍኩ ያንኑ ቃል ነው መድገም የምፈልገው። የመጀመሪያ ጥያቄ ልደቱ ሞገስ ከሐሳብ ገበታ ነኝ። በነገራችን ላይ እኔም ረስቼዋለሁ። በካማቴ ካወራ ጽሁፍ ላይ የሚከተለውን ተናግረሃል። ቢያንስ አዲስ አበባን ብንቆጣጠር አገዛዙ ከአንድ የምርጫ እድሜ ዘመን በላይ እንዳይቆይ ማድረግ እንችላለን ይላል የሚል ጽሁፍ አስፍረሃል፣ መከራከሪያ አስፍረሃል ከጽሁፉም የዘለለ እና በእኔ እምነት ደግሞ 1997 2017 1997 አይደለም፣ የ20 ዓመት ልዩነት አለው። የ20 ዓመት ልዩነት መኖሩ ብቻ ሳይሆን በአመት በዚህ መሃል በርካታ ነገሮች ተፈጥረዋል። በግሌ ከነኚህ ውስጥ 3 መሰረታዊ ነገሮች ወይም መዋቅራዊ ነገሮችን እንደ አዲስ ክስተት ማየት እንችላለን። አዲስ ባይሆንም እየጨመረ የሄደ ትሬንድ ያሳየናል። የመጀመሪያው ብሔርተኝነትና ክፍፍል በአዲስ አበባ ላይ መጨመሩ ይታያል። ሁለተኛ ጠንካራ ተቋም ያለመኖሩ ማለት የሚያታግል የፖለቲካ ፓርቲ ወይ ተቋም አለመኖሩ በደንብ የሚታይ ነው ከ97 ጋር ብናወዳደር። ሶስተኛው ፖለቲካል ሲኒሲዝም የምንለው ወይም ተስፋ መቁረጥ፣ ማህበረሰቡ በቃ ሲኒከል ሆኖ ለውጥ አይመጣም፣ ከዚህ የዘለለ ሌሎች ነገሮችም ልናይ አንችልም የሚል እሳቤ አለ በየቦታው። ቢያንስ ማህበራዊ ሚዲያ ላይ ያለውን ነገር መከታተል ስለምችል ይሄንን ከያዝን ወረቀቱ ላይ ያስቀመጥከው ነገር ምን ጠብቀ ነው ይሄ ሁሉ ባለበት እንዴት ነው አዲስ አበባን ልንቆጣጠር እንችላለን ብለህ ያንን ማስፈር በአንድ በኩል፣ በሌላ መልኩ ደግሞ ቅድም ራሱ መልስ ስትሰጥ ከፍተኛ ለውጥ ይመጣል ብዬ እኔም አላስብም ብዙ ችግሮች አሉ ብለህ ስትመልስ ነበርና እነኚህ ሁለቱ ነገሮች አብረው እንዴት ይሄዳሉ ነው። ይሄ እኔ ኦብዘርቬሽን ነው፣ አስተያየት እንድሰጥበት ወይም መልስ እንድሰጥበት ነው። አንዱ እሱ ነው። ሁለተኛው ከሌሎች የፖለቲካ ኃይሎች የፖለቲካ ፓርቲ ያላልኩትም ብዬ ነው ኃይሎች ጋር በምን መሰረታዊ ወይም ሚኒመም አጀንዳ ላይ ነው ልትሰሩ የምትችሉት? አንድ ምሳሌ መውሰድ እንችላለን። ለምሳሌ በሰናሪዮ ደረጃ 3 ኃይሎች አሉ። አንዱ ወይም የተወሰነው ከውስጥ መታገል ይቻላል፣ ለምሳሌ ከብልጽግና ፓርቲ ውስጥ ለውጥ ሊመጣ ይችላል የሚሉ አሉ፣ አቶ ጀዋር መሐመድን ጨምረው። ሌሎች ደግሞ ከሩቅ ሆነው ይሄንን አገዛዝ በትጥቅ ትግል ማስወገድ ነው ብቸኛው አማራጭ የሚሉ አሉ። ሶስተኛ ደግሞ መሀል ላይ ያንተ አለ፣ በሰላማዊ ትግል ምርጫንም ጨምሮ እንደ ስትራቴጂ ለውጥ ልናመጣ እንችላለን እያልክ ነው። እና እነኚህን 3ቱን እንኳን ኃይሎች ብናይ 3 የተለያየ ስትራቴጂ እና የትግል ዘዴ ነው ያላቸውና በምን ሚኒመም የሆነ ተጨባጭ አጀንዳ ላይ ነው ልትተባበሩ የሚችሉት? ምክንያቱም በወረቀት ላይም ጥሪ ነው ያቀረብከው እንጂ ከዚህ በፊት በእርግጥ በሰላምና ወደ ሽግግር ሂደት መግባትና መሰል ነገሮች ላይ በደፈናው ያስቀመጥኳል በዛኛው ጽሁፍ ላይ። ግን አሁን ባለው ሁኔታ ወደ ሀገር ቤት ስትሄድ በየትኛው አጀንዳ ላይ ነው ከሌሎች ፓርቲዎች ጋር ልትተባበሩ የምትችሉት የሚል ነው። ነገሮች ቢበላሹ ግማሽ ጥያቄ ልታደርገው ትችላለህ። እንግዲህ 2 ተኩል ጥያቄ አይደለም እንዳስተያየት ምን ፕላን ቢ አለ? ምን የተዘጋጀ ፕላን ቢ አለ? ምክንያቱም ከዚህ ስትሄድ ሚዲያ ላይ ኖር ይችላል፣ ነገሮች ሊዘጉ ይችላሉ። ደጋፊዎች ከውጪም ሆነው ስለአንተ ማወቅ የሚፈልጉት ነገር አለ ለትግሉ።
እንዲመች ምን ፕላን ቢ አለ? ምን የምትነግረን ወይም የምትነግራቸው ነገሮች አሉ የሚል ነው ልደቱ። በጣም አመሰግናለሁ ለተሰጠኝ እድል። እሺ፣ ሁለተኛ ጠያቂ ምን አላቸው? ይሰማል? ድምጼ ይሰማል። አመሰግናለሁ። በቅድሚያ ስለተደረገልን ጥሪ አመሰግናለሁ አቶ ልደቱ። ምን አላቸው ስማቸው ከጊዮን ሳተላይት ቴሌቪዥን። ከዛ በመቀጠል የተለያየ አሰራርና አመለካከት ያለንን ምናልባትም ፖላራይዝድ የሆነ አመለካከት ያለን ሚዲያዎችን በዚህ መልኩ ፊት ለፊት እንድንገናኝ እንድንተያይ ስላደረግ ዲሞክራሲያዊ ባህል እንዲጎለብት እንዲዳብር የሚያደርግ ስለሆነ ምናልባትም በፕሬስ ኮንፈረንስ በዚህ በዲያስፖራ ታሪክ የመጀመሪያ ይመስለኛል። የተለየ ምስጋና ይገባል ብዬ አስባለሁ። ይህን ካልኩ በኋላ ወደ ሁለቱ ጥያቄዎች ሳመራ በዚሁ ጽሁፍ ላይ በባዶ የቃላት ጋጋታ አበለጽጋቸዋለሁ የሚለን አገዛዝም ሆነ ተዋግተን ነፃ እናወጣቸዋለን የሚሉን አማጽያን በየፊናቸው እየገፉ ያሉት ውድቀታችንን የበለጠ አይቀሬ ወደሚያደርግ አደገኛ አቅጣጫ እንጂ ወደ ዘላቂ መፍትሄ አይደለም ብለዋል። ይህን ካልክ በኋላም ሁሉንም አገዛዙንም የትጥቅ ትግል የሚያካሂዱትንም ተቃዋሚዎችንም ህዝብንም እንደ ህዝብ ትወቅሳለህ፣ ብቻህን ያለህ ነው የሚመስለው። ይህን ካልክ በኋላ ይህንን አንተ የምታምንበትን የሰላማዊ ትግል መፍትሄ ለማምጣት ከታጣቂ ኃይሎች ከፋኖ፣ ከህወሓት፣ ከኦነግ ከመሳሰሉት እንዲሁም ከብልጽግና ፓርቲ እንደ ፓርቲ ይህንን ሽግግር የምትለውን ወይም ሰላማዊ መንገድ ለማምጣት ግንኙነት አለ ሆይ? ፖለቲካዊ ውይይት ታደርጋለህ ሆይ? ቀጥተኛ የሆነ ግንኙነት አለ ሆይ? የምክክር ኮሚሽን የሚባልም ነገር አለ። ከዚህ ቡድን ጋርስ ግንኙነት ፈጥረህ ታውቃለህ ሆይ? ይሄ መጀመሪያው ጥያቄ ነው። ሁለተኛው ያው ውሳኔን አከብራለሁ፣ ነገር ግን ወደ ኢትዮጵያ በምትሄድበት ጊዜ አንተ የጠበቀው የሰጋው መታሰርና መሞት መሆኑ ቀርቶ እዛ ያለው አገዛዝ ሁሌም እንደሚያደርገው ያው ድራማቲክ እንደሆነ ይታወቃል። የሰላም ሚኒስትሩን፣ የባህልና ስፖርት ቱሪዝም ሚኒስትሮችን ወይም ሌሎችን አሰባስበው በእቅፍ አበባ ቦሌ ቢቀበልህ ያንተ ሪአክሽን ምን ይሆናል? ይሄን ስል ቀደም ሲልም የተነሳ ጥያቄ አለ። ጠቅላይ ሚኒስትሩ ቢጋብዙህ ቤተ መንግስት ትገኛለህ ወይ ተብሏል። እገኛለሁ ብለሃል። ጠቅላይ ሚኒስትሩን ግብዣ መቀበል፣ የአብይ አህመድን ግብዣ መቀበል በአሁኑ ጊዜ ህዝብን እየጨፈጨፈ ያለ፣ የኢትዮጵያን ህዝብ እየገደለ ያለ ፍጹም አምባገነን የምትለውን መሪ እውቅና መስጠት ወይም ደግሞ ይህንን ድርጊት የሚፈጽመውን ሰው ሄዶ መጨበጥ እውቅና መስጠት አይሆንም ወይ የሚል ነው። እጅግ አመሰግናለሁ አቶ ልደቱ። እሺ፣ አመሰግናለሁ። ምን አላቸው? ሶስተኛ ሀብታሙ ከኩሽ ሚዲያ። ቅርታ የለም ስክሪን ላይ ስለሌለ ነው ልደቱ። ጴጥሮስ ቀጥል። አራተኛ ላይ ያስኩት ጴጥሮስ ከኤኤምኤስ። እሺ፣ አመሰግናለሁ። ድምጼ እንደሚሰማ ተስፋ አደርጋለሁ። ጴጥሮስ መስፍን ከኢትዮጵያ ሚዲያ ሰርቪስ ዋሽንግተን ዲሲ ነው። በመጀመሪያ ያው ቀድሞ ሌሎች የሙያ አጋሮቼ እንዳነሱት እንዲያለ መድረክ በመዘጋጀቱ ምስጋና ላቅርብ። ጽሁፍን በሚመለከት እንግዲህ በንባብም አቅርቤዋለሁ። መጀመሪያ በጣም ከመጠን ያለፈ የተጋነነ ኦፕቲሚዝም ወይም ተስፈኝነት ያለው መስሎኝ ነበር። ቅድም ደግሞ ስትናገር እኔ በመሄዴ የተለየ የሰላም ትግሉ ልዩ ለውጥ ያመጣል ብዬም አልጠብቅም ብለህ ደግሞ ሌላ መልክ ሰጥተከዋል። ኤኒዌይስ የህሊናን ጥያቄ ለመመለስ የምታደርገው ጥረት እንደሆነ ብረዳም ራስን ለማንም ፕሩፍ ማድረግ አለብህ ብዬ አልጠብቅም። በግሌ ግን ያው ውሳኔን በማክበር ነው የምቀጥለው። ሁለቱ የቀድሞ ጥያቄዎቼ በበቃሉና በቴዲ ሪዮት ስለተጠየቁ እነሱን
አልፋቸዋለሁ። ወደ ሶስተኛ እና አራተኛ ጥያቄ ብዬ እድል ካገኘው ወደ ያስኳቸው ሊድ ኢትዮጵያ ውስጥ አሁን ሁላችንም እንደምናየው ብሔር ተኮርና የዘውግ ፖለቲካ ነው እየተቀነቀነ ያለው ወይም የዘር የጎሳ ብሔርተኝነት በጠነከረበት ኢትዮጵያዊ ብሔርተኝነት ደግሞ በተራከመበት ወቅት ላይ ልደቱ ወደ ኢትዮጵያ ሄዶ ሰላማዊ ትግል አካሄዳለሁ እያለ ነው። እንግዲህ ከነኚህ የተረፈው ማን ነው? ያንተ የልደቱ ኢትዮጵያ ሄዶ ለሚያካሂደው ሰላማዊ ትግል ፖለቲካል ኮንስቲትዩንትህ ማን ነው? ማንን ይዞ ነው የሚታገለው የሚል ጥያቄ ነው። ቅድም ካነሳው ነገር ውስጥ አንዱ አስራችሁና ገላችሁ አትጨርሱንም የሚል መልእክት ማስተላለፍ ይኖርብናል የሚል አንስታልና አንተ ሄደ ብትታሰርና ብትሞት ካንተ ጋር ተራይዞ የሚሰለፈው ማን ነው? ወይም ደግሞ አብሮ ለመሞትና ለመታሰር እንግዲህ አስራችሁና ገላችሁ አትጨርሱንም የሚል መልእክት ስታስተላልፍ አብሮ የሚታሰርና የሚሞት የተዘጋጀ ሮው ላይ ሊኖር ይገባልና እንደዛ የምትጠብቀው ቡድን ወይም ስብስብ አለ ወይ? ወይም ደግሞ የምትጠብቃቸው አካሎች አሉ ወይ? በአጠቃላይ ግን ጠቅላላ ሳደርገው ጥያቄው ልደቱ ሄዶ ኢትዮጵያ ሲታገል ማንን ይዞ ነው የሚታገለው የሚል ጥያቄ ነው ያለኝ። አንደኛው። ሁለተኛው እንግዲህ የሰላማዊ ትግልን ከመረጥክና መታሰርም መሞትም ወይም ደግሞ ተወሰነ ውጤት ማምጣትም ሊቻል የሚችልበት ያው የቢሆነኝ ብዙ መንገዶች እንዳሉት አንስታል። ልደቱ የመረጠው መንገድ እንደ ጋንዲ ህዝቡ እስኪነቃና ጭቆናን እምቢ ማለት እስኪችል ድረስ ለመምራት ነው ወይስ ደግሞ የመሐመድ ቦአዚዝን አይነት ሚና ለመውሰድና ቁጣ ለመቀስቀስ ህዝብን የማነሳሳት ተስፋ ሰንቆ ነው የሚል ነው ልደቱ። በኋላ ላይ እድል ካገኘው እንግዲህ ካውንተር የሚደረጉ ሀሳቦች ነበሩ። ወደኋላ እድል ከተገኘ እመለሳለሁ። እሺ፣ ምናልባት ሀፍታሙ አልገባ ከሆነ ከሶስተኛ ዙር ከያዝናቸው ሰዎች አንድ ሰው ማምጣትና እድል መስጠት እንችላለን። የአራት ሰው ጥያቄ እንዲሆን ሜቢ ከአዲስ ኮምፓስ ኤርሚያስ ካለህ ወደፊት መምጣት ትችላለህ። ዜና እሱ ልታደርጊ ትችላለሽ። ኤርሚያስ ይሰማሃል? ኤርሚያስ ገብቷል። ኤርሚያስ ሶስተኛው ዙር ላይ ነበር የያዝነው። አንድ ሰው በአጋጣሚ ስለወጣ አንተ ልትቀጥል ትችላለህ። ችግር የለውም። በጣም አመሰግናለሁ ስለጋበዝከኝ ልደቱ። ሁሉንም ነው የማመሰግነው። ሁለት አጫጭር ጥያቄዎች ነው ያስኩት። አንደኛው ያው መጣጥፍ ላይም ከዚህ በፊትም አንስቼዋለሁ፣ ግን ጠንከር ብሎ እንዲነሳል ስለፈለኩ ነው እና ይሄ ጠንካራ ሀገራዊ ማንነት እንደ ስጋት ነው የምታየው አቶ ልደቱ? ይሄን ጠንካራ ሀገራዊ ማንነት ይሄ ወይም ስትሮንግ ናሽናል አይደንቲቲ የሚባለውን ነገር እንደ ስጋት ነው ወይ የምታየው? ጽሁፎች ላይ አይነው የሀገራዊ ብሔርተኝነት ምናምን የሚለውን ስለምታነሳ ለአንተ ምንድን ነው ጠንካራ ሀገራዊ ማንነት የሚለውን በደንብ ማንሳት ፈልጋለሁ። ቢኮዝ ሀገራዊ ማንነትና ሀገራዊ ብሔርተኝነትን ለይተህ ነው ወይ የምታየው የሚለውን ነገር እንድታነሳልኝ ስለፈለኩ ነው። ሁለተኛ የህይወትህ ስጋት ጋር በተያያዘ ነው። ይሄን ፕሮግራም ሰርቼም የሰጠኸኝ መልስ ነበረ። አሁንም ብዙ እንደምከታተለው የህይወትህ የስጋት ምንጭ በዋናነት ጽሁፍ ላይ ባይገልጽም በዋናነት ከመንግስት እንደሚመነጭ ነው አቅራቢዎቹም ጠያቂዎቹም እያቀረቡ ያሉት። እኔ ፕሮግራሚን በሰራውት ዛሬ ላይ ማምነው እኔ ቅደም ተከተል አውጣ ብባል የልደቱ የህይወት ስጋት ቁጥር 1 የመንግስት ስጋት ነው ብዬ አላምንም። የህይወት ስጋቱ በዋናነት ከሌሎች ኃይሎች ይመነጫል ብዬ ነው ማለት። በዛ ላይም የሰጠኸኝ አስተያየት አለ፣ ላንተ የሰጠው መልስ አለ። ኮት ላድርገውና አጭር ስለሆነ ለአንብባት። በእኔ እምነት መንግስት አንተን በተመለከተ ልዩ ኃላፊነትና ግዴታ አለበት ብዬ አምናለሁ። ይህንንም ማሳወቁ የተሻለ ነው ብዬ ነው ማምነው። ተጠያቂነት ያለበት ስለሆነ በተጠያቂነት መስራት አለበት ብዬ ነው ማምነው። ስለዚህ እኔ የህይወትህ የስጋት ምንጭ ከየት ነው በዋናነት የሚመነጨው የሚለውን ነገር ጠቅላላ ሚዲያው
ወደ መንግስት ሰብስቦ ስለወሰደ ኦፍ ኮርስ መንግስት ስጋት ሊሆን ይችላል ግን በዋናነት ቅድም እንዳነሳሁት ከሌሎች ኃይሎች ይመነጫል ብዬ ስለማስብ ቴንክ ዩ